ሶሲና ጽናት አሁንም ግብ ግብ እንደገጠሙ ይገኛሉ። ሶሲም እንግዲህ ኪራን የበለጠች ሴት ናት ወይንም ደግሞ ከጽናት የምትበልጥ ናት ብላል እንዲያስባት ለማድረግ እያሰበች ነው። ግን ደግሞ ጽናት አሁንም ቢሆን እሷ ምንም ነገር ማድረግ ቢሆን ማቋረጥ አልቻለችም። የሶሲን ክፋት እያየች ደግሞ ዝም ማለት ስላልቻለች እንግዲህ ሶሲም ስቶፍ አያይዛ እንግዲህ ወይንም ደግሞ ስቶፍ ኤሌክትሪክ ላይ ለኩሳ በበርበሬ ልታጥናት ሞክራለች። ግን ጽናትን በበርበሬ አጥናለሁ ብላ ራሷ ነበረች የታጠነችው። ሰላም ውድ የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ቤተሰብ ሁኑ ላለው ውዶቼ ማለት ነው የኔ ውዶች። ዛሬም በድጋሚ እንግዲህ የጽናት ድራማ ተለቆልናል። ነገሮች እጅግ በጣም ከባድና እንግዲህ አስደንጋጭ ነገር እየሆኑ ነው። አሁንም ቢሆን እየተፈጠረ ያለው ነገር እንግዲህ በሶሲና በጽናት መሀል ላይ ያሉት ችግሮች አልተፈቱም። ኪራም ደግሞ ሁለቱን እንደዚህ የሚያደርጋቸው ነገር ምን እንደሆነ ያው ያውቃል። ምክንያቱም ሶሲ ኪራን ታፈቅረዋለች፣ ኪራ ደግሞ ጽናትን ነው የሚወደው የሚያፈቅረው ና ሶሲን መውደድ ስላልቻለ ሶሲ አሁንም ቢሆን የሆነ ነገር አስባ እንደመጣች በጭራሽ አልተረዳም። ኪራ የእውነት ታማ መናገር አልችል ብላ ምናምን የመጣች ወይም የተቀመጠች ነው የመሰለው፣ ግን አይደለም። ሶሲ ጽናትንና ኪራን ሙሉ ለሙሉ የሚያለያያቸው ነገር እያሰበች ነው። ስለዚህ ኪራ ጽናትን የምትለውን ነገር ሰምቶ እዛ ቦታ ላይ ካላወጣት ወይም ከዛ ቤት ካላወጣት የሚስቱና የእሱም ህይወት አደጋ ላይ ነው ማለት ነው። በማንኛውም ሰዓት ላይ ወይም በማንኛውም አጋጣሚ ጽናትንና ኪራን እንትን ለማለያየት ምንም ቢሆን ተስፋ አትቆርጥም። እዛም ጋር ደግሞ እሌኒ ናሆምና ምሩን ህይወታቸውን ምስቅልቅልቅል አድርጋ ያ ፍቅርና ሰላም የሞላበትን ቤት ሀሳብና ጭንቀት እንዲሞላበት አድርጋለች። ይሄ ነገር ደግሞ መጨረሻ ላይ ራሷን ይጎዳታል ብዬ አስባለሁ ማለት ነው ውዶቼ። እውነት በሶሲ ምክንያት የጽናትና የኪራም ህይወት በቃ ከሳቅ ከጨዋታ ወግ ለቆ ድብርትና ጭንቀት፣ ሀሳብ፣ ስጋት እያደረበት ነው ቤታቸው። ልክ እንደ ኪራና እንደ ምህሩና እንደ ናሆም ማለት ነው። እሌኒ አሁንም ቢሆን አንተ የሞቀ ቤት ውስጥ እየኖርክ ብለዋለች ማለት ነው። አንተና ሚስትህ ምህሩ የሞቀ ቤት ውስጥ እየኖራችሁ እኔና ልጄ ግን በራብና በብርድ እንሰቃያለን። ስለዚህ በፍጹም ደስተኛ ሁነህ እንድትኖር አልፈቅድልህም ብለዋለች። እና በጣም ከባድ ነው እየወሰነች ያለችው ውሳኔ፣ እያደረገች ያለችው ነገር በጣም ከባድ ነው። ግን ደግሞ መጨረሻ ላይ ጭራሽ ልጅቷንም አልፈልግም እስከ ማለት ድረስ ናሆም ሊደርስ ይችላል። ምክንያቱም ወይንም ደግሞ ወደ ህግ ሄዶ የሆነ ነገር ሚስቴ ላይ ወይንም እኔ ላይ የሆነ ነገር ከደረሰ ከእሌኒ ውጭ ተጠያቂ የለም ብሎ ህግጋት ሊያስቀምጥባት ይችላል። ግን ይህን ነገር እሷ በጭራሽ አልተረዳችውም። ነገሮች ከተጠበቀው በላይ በጣም ከባድ እየሆነ ነው ማለት ነው ጋይሶችዬ። ጽናትም ደግሞ ይህን ነገር እያደረገችና ሶሲ እንድትናገር የምታደርጋት ውሸታም እንደሆነችና የሆነ ተንኮል አስባ እንደመጣች ስለምታውቅ ነው። ከዚህ በፊትም ጽናትና ኪራ ሳይጋቡ በፊት በጣም ብዙ ነገሮችን አድርጋባቸዋለች። በጣም ብዙ ስቃይ አምጥታባቸዋለች ማለት ነው። እና ይህ ሁሉ ነገር የተፈጠረው እንግዲህ ቤት ውስጥ በዚህ በበርበሬ መታጠር ምክንያት ቤት ውስጥ መታ ስለተቀመጠች አሁንም ቢሆን የሆነ ከባድ ነገር እንደምታደርግ ስለምታውቅ ነው ጽናት እየፈራች ያለችው። እውነት ለመናገር ቤተሰቦች በጣም ከባድ ነው። እንግዲህ እዛ ጋም ደግሞ ኪራ ክብሮም ወንድሙን ቢሮ ውስጥ በሱ ቦታ ኃላፊነቱን እንዲወስድና እሱም ደግሞ አንድ ነገሮችን እስከሚያስተካክል ድረስ ብሎ ሲለው፣ በአጋጣሚውም ደግሞ እንግዲህ ክብሮምና ሀና ያው ትንሽ ግንኙነት ፈጥረዋል ወይም ደግሞ ትንሽ አብሮ የመቀመጥ እንትንን አሳይተዋል ማለት ነው። ይሄ ነገር ደግሞ ትንሽ ደስ ይላል። ምክንያቱም ክብሮም እና ሀና አንድ ላይ እንዲሆኑ እንፈልጋለን። ምክንያቱም እሷና እሱ ብቻ ናቸው አሁን ላይ ሲንግል ሰዎች ማለት ነው። ሌሎቹ ግን ጥንድ ጥንድ ሆነው ነው ያሉት ማለት ነው። ይሄም ደግሞ ሰውዬ እንደው ሁለት ጸጉር ካበቀለ በኋላ እንደው ወጣት ሴትን መመኘት አይከብድም? ሚስቱን የልጁን እናት አስቀምጦ ቢሮ ለቢሮ እየተልከሰከሰ ወጣት ሴቶችን በገንዘቡ ሊገዛ ይፈልጋል። እንደዚህ አይነት ሰዎች ፈጣሪ ያርቀን የእውነት።